ክብርነቱ አባቴን ከለቀቁት እርሶ ቆሞ እንዲሄዱ ማድረግ ይችላልው ትላለች። If you let my dad go, I can make you stand up and walk, your honor. እነዚህ ቃላት የወጡት ገና የ7 ዓመት ልጅ ከሆነችው አንዲት ትንሽ ልጅ ነበር። ድምጿ ጮክ ያለ አልነበረም። ነገር ግን እስከ መጨረሻው ተወጥሮ እንደተለቀቀ ቀስት ያለ የውጥረት ኃይል ነበረው። ምንም ነገር እንደማይቀራት ሁሉ ያላትን ሁሉ አሟጣ እንደምትጠቀም ሰው አይነት ኃይል የፍርድ ቤቱን አዳራሽ ሰንጥቆ በማለፍ ያንን ፍርድ ቤት ከመሰማቱ በፊት ያለውን ትንፋሽ የሚሰርቅ አስፈሪ ዝምታ በጣጠሰው። ያገኘችው መልስ ግን በሚያቆስል ቅዝቃዜ የተሞላ አንዲት አረፍተ ነገር ነበረች። ይህ የፍርድ ቤት እንጂ የተንኮል ቦታ አይደለም። ተአምራት ሕግን አይለውጠውም። በሚቀጥለው ሰከንድ መላው ክፍሉ በጩኸት ታወከ። ጠበቆች ተሳለቁ። የሪፖርተሮች አይኖች በደስታ በርተው የኮምፒውተሮቻቸውን ቁልፎች ይደበድቡ ጀመር። አንዳንዶች ደግሞ እንደ ቀልድ እየቆጠሩት ዘና ብለው በሩቅና በደረቅ እይታ ይመለከቱ ነበር። በቤተሰብ መቀመጫ በኩል ሰዎች ራሳቸውን ይነቀንቁ ነበር። ማንም የሚያየውን ማመን አልፈለገም። ለነሱ ይህ ትዕይንት በውርደት የሚጠናቀቅ ድራማ ብቻ ነበር። ያረጀ ቀሚስ የለበሰች በስራ የዛሉና የተቦረበሩ ጫማዎችን ያደረገች አንዲት ትንሽ ልጅ ሆኖም ግን በሁሉም ፊት ሊፈጸም የማይችል የሚመስል ቃል ገባች። ለ15 ሙሉ ዓመታት በዊልቸር ላይ የተቀመጠውን ሰው እንዲቆም ማድረግ እንደምትችል ተናገረች። ያ ሰው ዳኛ ፋውስቶ ነበር። እሳቸው ጭካኔ የተሞላበትና ርህራሄ የሌለው ውሳኔ በመስጠት የሚታወቁ ዳኛ ነበሩ። ለ15 ዓመታት ከዛ ወንበር ላይ ተነስተው አያውቁም። በንቀት ወደ ልጅቷ ተመልክተው ግንባራቸውን ቋጠሩ። ድምጻቸው ምንም አይነት እሽታ አልነበረውም። ልጄ፣ ይህ ፍርድ ቤት ነው እንጂ ሰርከስ ቤት አይደለም። ምንም ብትይ አባትሽ መቀጣቱ አይቀርም። ይህንን የሚያቆም ምንም አይነት ተአምር አይኖርም ይሏታል። ንግግራቸውን ሲጨርሱ ሳቁ እንደገና ተሰማ። የዚህኛው ሳቅ ግን ይበልጥ የሚያቆስል ነበር። በተከሳሹ ጠረጴዛ ላይ አባቷ በካቴና ታስሮ ተቀምጦ ነበር። ያለ ቃል ያለቅሳል። የሚያለቅሰው ግን ቅጣቱ ፈርቶ ሳይሆን ልቡ ሰውየው ለልጁ በሚመልሱ ቃላቶች እየተሰበረ ስለነበር ነው። የገዛ ልጁ በጎልማሶች ፊት መሳቃ ስትሆን እያየ ነበር። ለመቆም ሞከረ። ነገር ግን የቀዘቀዘው ሰንሰለት ወደ ኋላ ጎተተው። በቃሽ የኔ ማር፣ በእኔ ምክንያት እዚህ ጋር ራስሽን አታዋርጂ ይላታል። ቬሮኒካ ግን አንድም እርምጃ ወደ ኋላ አላፈገፈገችም። ወደ ፍርድ ቤቱ መሃል ተጠግታ ቀጥ ብላ ቆመች። ራሷን ቀና አድርጋ ዳኛውን አይናቸውን ተመለከተች። ቀስ ብላና በግልጽ እንዲህ አለች፣ እንዲሄዱ ላደርጎት እችላለሁ፣ ግን እባክዎን መጀመሪያ አባቴን ይልቀቁት ትላለች። ያ አረፍተ ነገር ዳኛው የዊልቸራቸውን እጀታ አጥብቆ እንዲይዙ አደረጋቸው። የያዛቸው ቁጣ አልነበረም፣ ይልቁንም ማንነታቸው የተጋለጠ ያህል ተሰማቸው። የዛሬ 15 ዓመት የደረሰው አደጋ እግራቸውን ብቻ ሳይሆን መልካም ነገር ይሆናል ብሎ የመጠበቅና የማሰብ ተስፋቸውንም ጭምር ነጥቋቸው ነበር። ስሜታቸውን ተቆጣጥረው በመራራ ሳቅ እንዲህ አሉ፣ መልካም 2 ደቂቃ ሰጥሻለሁ፣ ተአምርሽን አሳይኝ። ስትከሽፊ ግን ይሄንን ትረጃለሽ። ፍትህ በእንባ አይፈታም፣ በልጅ ቅዠት ላይም አይገነባም ይሏታል። የፍርድ ቤቱ አዳራሽ በሚያስፈራ ዝምታ ተዋጠ። አባትየው ያለቅሳል። እናትየው ራሷን ደፍታ እንባዋን ታብሳለች። ሪፖርተሮች ካሜራዎቻቸውን አነሱ። የአንድ ጥበቃ እጅ በዝምታ ወደ ቀበቶ ተንሸራተተ። ቬሮኒካ ረዥም ትንፋሽ ወስዳ ቀስ እያለች ወደ ዊልቸሩ ተራመደች። በዛች ትንሽና ደካማ በሚመስል እጇ ምንም ስሜት የሌላቸውን የዳኛውን እግሮች በቀስታ ነካች። መላው ክፍሉ ትንፋሹን አቆመ። አይኖቿን ጨፈነች። ድምጿ ይንቀጠቀጥ ነበር፣ ግን ወደ ኋላ አላለችም። ጌታ ሆይ፣ ለእኔ ሳይሆን ለእርሱ የማይቻለው ነገር በአንተ ዘንድ አሁንም እንደሚቻል እባክህ አስመስክር ትላለች። በፍርድ ቤቱ አዳራሽ ውስጥ ለስላሳ ንፋስ አለፈ። መጋረጃው ተንቀሳቀሰ። ዳኛው በድንገት ደነገጡ። ከዛም ጣቶቻቸው ተንቀሳቀሱ። ዊልቸሩ ወደ ኋላ ተገፋ። ድምፁ በዝምታ ውስጥ በግልጽ ይሰማ ነበር። በሚቀጥለው ሰከንድ ሁሉም ሰው በገዛ አይኑ ተመለከተ። ዳኛው ፋውስቶ ቆሙ። ራሳቸውን መቆጣጠር አልቻሉም።
ሰውነታቸው በኃይል ይንቀጠቀጥ ነበር። አይኖቻቸውም ለመጀመሪያ ጊዜ ከእንቅልፉ እንደሚነቃ ሰው ይመስሉ ነበር። ያ ቀዝቃዛና የማይነካ የሚመስለው ሰው እዛው ባለበት ተንበረከከ። በአንዲት የ7 ዓመት ልጅ ፊት በጉልበቱ ተንበረከከ። ይህ የፍርድ ሂደት እንደ እውነቱ ከሆነ ፍርድ ላይ የነበረው አባትየው ሳይሆን የሁሉም ሰው አለማመን ነበረ። ትራንስፖርት ውስጥ ሆኜ በዚች ቆንጆ ልጅ ቀሚስ ውስጥ ወደ ላይ በስልኬ ካሜራ ቀስ ብዬ ፎቶ አነሳው። ከዛም በስልኬ ላይ ያነሳኋቸውን ፎቶዎች ተመለከትኩ። አሁንም ያነሳሁት ፎቶ በቂ ስሜት የሚሰጥ አልመሰለኝም። ስለዚህ ሄጄ አናን ሰላም አልኳት። ከዛም ቦታዬ ለርሷል የለቀቅኩ በማስመሰል ተነሳው። ማንም ትኩረት እየሰጠ አለመሆኑን ለማረጋገጥ ዙሪያዬን ከቃኘው በኋላ ወዳውኑ ስልኬን አውጥቼ የአናን ደረት ፎቶ አነሳው። ማንም ያየኝ አልመሰለኝም ነበር። ነገር ግን በሚቀጥለው ሰከንድ ልጅቷ በድንገት ተነስታ መጣች። ፎቶ እንዳነሳኸኝ አውቄያለሁ፣ ተጨማሪ አጓጊ ፎቶዎችን ከፈለክ ተከተለኝ አለችኝ። ይህንን አጋጣሚ ማጣት ስላልፈለኩ በፍጥነት ተከተልኳት። ከዛም አብሬያት ወደ ቤቷ ሄድኩ። አና አስቀምጣኝ ገላዋን ታጥባ ወዳውኑ እንደምትመለስ ነገረችኝ። በጉጉት ተሞልቼ አልጋው ላይ ተጋደምኩ። በድንገት ግን ካሜራ የያዘ አንድ ሰው ገባ እና ልብስህን አውልቅ አለኝ። አንተ ማነ? ምን እያደረክ ነው አልኩት። ቶኒ የፍቶት ቀስቃሽ ፎቶዎችን ማንሳት ፈልግ እንደሆነ ጠየቀኝ። ከዛም በድብቅ ፎቶ መነሳት ምን አይነት ስሜት እንዳለው እንድገነዘብ ልብሴን እንዳወልቅ ነገረኝ። በዛች ቅስበት ክፉኛ ደንግጬ ነበር። ሁሉንም ነገር ለማስረዳት በጣም ፈልጌ ነበር። ቶኒ ግን የእኔን ወሬ መስማት አልፈለገም። እርምጃ በእርምጃ ወደ መስኮቱ ገፋኝ። መሄጃ ስላጣው ከመስኮቱ ዘልዬ መውጣት ነበረብኝ። ሁሉ ነገር ያበቃለት መስሎኝ ነበር። ነገር ግን ስልኬ እዛው ቦታ ላይ ቀርቶ ነበር። ያነከስኩ ወደ ቤቴ እንደተመለስኩ የቤቱ ደውል ጮኸ። በሩ ስከፍትም ቶኒን እዛው ቆሞ ማየቴ በድንጋጤ ያደረቀኝ። በሩን ለመዝጋት ሞከርኩ። ቶኒ ግን የመጣው ስልኬን ሊመልስልኝ ብቻ እንደሆነ ተናገረ። እውነቱን የማታውቀው እናቴ እኔ ሰውዬውን ወደ ቤት መጋበዝ እንድታቆም አጥብቄ ብፈልግም እንኳን ቶኒን ወደ ልደት በዓሏ ድግስ በደስታ ጋበዘችው። ቶኒ ቀድሞውኑ ወደ ቤት ገብቶ ነበር። በእራት ጠረጴዛው ላይ ምን እንደሚፈልግ በሹክሹክታ ጠየቅኩት። ቶኒ በስልክ ጽሑፍ መለሰልኝ። የገዛ እናቴን ከቀሚሷ ስር ፎቶ እንዳነሳለት አዘዘኝ። እናቴን በድብቅ ፎቶ እንዳነሳለት ለምን እንደፈለገ ቶኒን ጠየቅኩት። የአና አባት እንደሆነ ነገረኝ። ልጁን በድብቅ ፎቶ ስላነሳኋት መበቀል ፈልጎ ነበር። ስለዚህ እናቴን በድብቅ ፎቶ እንዳነሳ አዘዘኝ። ይቺኮ እናቴ ናት አልኩት። አንተ ደግሞ በልጄ ላይ ያንን አድርገሃል አንተ የማትረባ አለኝ። እንግዲያውስ በደንብ አድምጥ አለኝ። ወይ ፎቶውን ታነሳለህ ወይም ለወላጆችን ላይ ያደረከውን ሁሉንም ነገር እውነቱን ትናዘዛለህ አለ። እኔም በሁለት ሐሳብ ተወጠርኩ። በዛን ጊዜ ወደ ጠረጴዛው ተመለስኩ። ቶኒ ሆን ብሎ ትከሻዬን አጥብቆ መታኝ። በጣም ተደናግጬ ነበር። ምን ማድረግ እንዳለብኝ ባላውቅም የገዛ እናቴን መጉዳት እንደማልችል ተገነዘብኩ። እውነቱን ልነግራቸው ወሰንኩ። ዛሬ ብዬ በአውቶቡስ ውስጥ ሳለው ስል አንዲት ቆንጆ ልጅ አጠገቤ ተቀምጣ አየው። ቶኒ ያቺ ልጁ እንደነበረች ተናገረ። ከዛም በመቀጠል እንዲህ አለ። የልጃችሁን ደግነት ላሳውቃችሁ ነበር አመጣጤ። እናም አንድ መጥፎ ሰው በድብቅ ልጄን በቀሚሷ ውስጥ ፎቶ ያነሳት ነበር። ልጃችሁ ግን ያዘውና ጥሩ ትምህርት አስተማረው። የልጄን ክብርም አስጠበቀ አለ። እናም ቶኒ እኔን አያጋልጠኝም ብዬ አልጠበቅኩም ነበር። በምትኩ የጀግንነት ክብር ሰጠኝ። ለምን እንዳላጋለጠኝ ጠየቅኩት። እርሱም ስህተቴን ቀድሞውኑ እንደተገነዘብኩ ነገረኝ እና ዋናው ከስህተት መማር ነው አለኝ። እናንተ ብትሆኑ ምን ታደርጋላችሁ? ሐሳባችሁን በኮሜንት አስቀምጡ።